ጌታቸው ረዳ ለአፍሪካን ሪፖርት ለሚባል ሚዲያ አንድ ጽሁፍ ጽፏል። ጌታቸው ረዳ ጽፏል። የእንግሊዝኛ ጽሁፍ ነው። ትግራይ is being led back to the brink ይላል ርዕሱ። እንደገና ወደ ገደል አፋፍ እየተገፋች ነው ወይም ወደዛ እያመራች ነው የሚል እየተመራች ነው የሚል አይነት ይዘት ያለው ጽሁፍ ነው አቶ ጌታቸው ረዳ የጻፈው። ረዘም ያለ ጽሁፍ ነው፣ ግን አይ ቲንክ ዋናው የጽሁፉ ዓላማ መጨረሻ ላይ የተገለጸው ይመስለኛል። ሌላው በተደጋጋሚ አቶ ጌታቸው ረዳም ሲያነሳው የነበረ ጉዳይ ነው። አቶ ጌታቸው ረዳ ያው ስለነ ዶክተር ደብረጽዮን መንግስታችንን መለስን ማለታቸውን መሰረት አድርጎ ነው እየጻፈ ያለው እና ያ ውሳኔ እሱንም ውሳኔ እውን ለማድረግ እየተወሰደ ያለው እርምጃ የሞትና የጥፋት ጉዞ ነው የሚለው ጌታቸው ረዳ። ለዶክተር ደብረጽዮን የወሰኑት ውሳኔ እሱንም ደግሞ ለማስፈጸም እየወሰዷቸው ያሉ እርምጃዎች የሞት የጥፋት ጉዞ ነው የሚል ነው ዋነኛው ማጠቃለያው። ይሄን ለማለት የሚያበቃው የነ ዶክተር ደብረጽዮን መምጣት ብቻ አይደለም። የተመለሰው እነ ዶክተር ደብረጽዮን አይደሉም ነው የሚለው። የተመለሰው አደገኛ የሆነ ለትግራይ የሞትና የጥፋት ጉዞ ውስጥ እንድትገባ የሚያደርግ የፖለቲካ አመክንዮ የፖለቲካ አስተሳሰብ ነው የተመለሰው ነው የሚለው ጌታቸው ረዳ። ትላንት የነበረው ዶክተር ደብረጽዮን ነው በአስተሳሰብ ሳይቀየር ጸጸት ሳይኖረው ተጠያቂነት ሳይሰፍን ያ ጉዳይ ተገምግሞ ማለት ነው የትላንቱ ውድቀት ራሱን የተመለሰው ከነ አስተሳሰቡ ከነ አካሄዱ ነው የተመለሰው። አሁንም ፍላጎቱ ተመሳሳይ ትላንት የነበረው እሱ ነው። በቃ ትልቁ ችግር ያ ነው። በቃ ያ አስተሳሰብ ያ አመክንዮ ነው አብሮ የተመለሰው ነው። ችግር የለበትም ማለት ነው ጌታቸው ረዳ። ዶክተር ደብረጽዮን እውነት ተቀይሮ ተለውጦ እንደው ለውጥ ለማምጣት ቢሆን በዚህም አይነት መንገድ እንኳን ቢመጣ ችግር አልነበረበትም ማለት ነው። ማለት ህጋዊ አካሄድን ስርዓቱን በተከተለ አይነት መልኩ ቢሆንም የጌታቸው ዋነኛ ችግር ነው ብሎ እያሰበ ያለው ያው ዶክተር ደብረጽዮን መመለሱ ነው። ከፀጉር ስታይሉ ውጪ የተቀየረ ነገር የለም በዶክተር ደብረጽዮን በኩል። የተቀየረውም የፀጉር ስታይሉ ደግሞ ጭራሽ ያንኑ አስተሳሰብ አገንግኖት ስለመምጣታቸው የሚያመላክት እንጂ ስለመቀየራቸው የሚያመላክት አይደለም ይመስለኛል። የጌታቸው ረዳ ዋነኛው የጽሁፉ ዋነኛ ቢተኮርበት ጥሩ የሚሆነው እሱ ይመስለኛል። አንዳንዶች ሌሎች ጉዳዮች ላይ ሲያተኩሩ አይቻለሁ። ይሄው ጌታቸው እንዲያለቁ ይሄው ጌታቸው ዋናው ይሄን ነገር አልተረዱትም ልላችሁ ፈልጌ ነው። ይሄን ነገር አልተረዱትም። ምንድነው የተመለሰው የፖለቲካ አስተሳሰብ? ጌታቸው ረዳ ችግር ነው የሚለው ነገር ዶክተር ደብረጽዮን አይደለም። ችግር ነው የሚለው ወይዘሮ ፈትለወርቅ አይደለም፣ እነ ጌታቸው አሰፋ አይደለም፣ እና አዲስ ባሌማ አይደለም። ችግር ነው የሚለው እነዚህ ሰዎች ትላንት የነበራቸውን አይነት አስተሳሰብ ይዘው መመለሳቸው ነው ችግር አድርጎ የሚወስደው ጌታቸው ረዳ በዚህ ቅድም በነገርኳችሁ ርዕሰ ጉዳይ ላይ በጻፈው ጽሁፍ። አንዱ ትልቁ ችግር የህዝብ ጥቅምና የድርጅት ህልውና ተደበላልቋል። አሁንም ያው ነው ተደበላልቆ ነው እየመጣ ያለው። ዋነኛው የነ ዶክተር ደብረጽዮን ፍላጎት አሁንም ድርጅታቸውን ማስቀደም ነው፣ የድርጅታቸውን ህልውና ማስጠበቅ። የፕሪቶሪያ ስምምነት አለመፈጸሙ አለመተግበሩ አይደለም ችግራቸው። ይህን ውሳኔ እንዲወስኑ ያደረጋቸው እሱ አይደለም። ጌታቸው ረዳ ነው የሚለው። እኔም ይሄንን ነገር ደጋግሜ ብያቸዋለሁ።
ግን ከፕሪቶሪያ ስምምነት ጋር የሚያያዝ ነገር የለም። የነበረውን የክልላዊ መንግስት እንመልሳለን፣ የነበረውን ፕሬዝዳንት እንመልሳለን ለማለት የፕሪቶሪያ ስምምነት አልተፈጸመም የሚለው በቂ መከራከሪያም አይደለም። በቂ መከራከሪያ አይደለም። አልተፈጸመም ማለት በቃ ፈርሷል እንደማለትም አይደለም። በእርግጥ አለመፈጸም ወደ መፍረስ ሊወስድ ይችላል፣ ግን በቃ አልተፈጸመም ግን ብለህ በቃ ፈርሷል ከዚህ በኋላ ምናምን የምትለው አይነት ነገር ግን አይደለም። ይሄ ቀላል ጉዳይ እኮ አይደለም፣ ውስብስብ ነገር እኮ ነው። ቀላል ጣጣም ይዞብህ አይመጣም። ስለዚህ አልተፈጸመም፣ በቃ ወደ ለየለት ወደ ጦርነት እንግባ፣ ወደ መገዳደል እንግባ ልትል አትችልም። እና ጌታቸውም የሚለው ይሄንን ነው። የነሱ ችግር ለምን የጄኔራል ታደሰ ወረደ ስልጣን ተራዘመ ነው። በቃ የነሱ ዋነኛው ችግር ያ ነው። ለምን ችግር ሆነ? ጄኔራል ታደሰ ወረደ በነበራቸው 1 ዓመት ውስጥ ቲፒኤልኤፍን አስቀይመውታል። እንደ ጄኔራል ታደሰ ወረደ ለቲፒኤልኤፍ የተመቸ አካል የለም። ጽምዶ በለው ምን በለው በጄኔራል ታደሰ ወረደ ጊዜ ነው እንደ ልብ በግልጽ ምን እሱ ብቻ ኮሚቴ አቋቁሞ ነው ትግራይ እኮ ይመራ ነበር። ጄኔራል ታደሰ ወረደ እኮ ማህተም በመያዝ ቁልፍ በመያዝ ብቻ በቃ ደስተኛ የነበሩ ሰው ናቸው። ሌላ ፍላጎት የላቸውም። እንግዲህ ያን በመያዝ ምናልባት ያሳኩት ነገር ሊኖር ይችል ይሆናል። ይጠቅሷል ጌታቸው ለቲፒኤልኤፍ የሚመች ሰው ነበር። ነገር ግን ችግራቸው እነዚህ ሰዎች ትግራይን ሙሉ በሙሉ መቆጣጠር አለበት። ትግራይን ሙሉ በሙሉ ካልተቆጣጠርን ሰርቫይቭ አናደርግም ነው። አሁንም ተደበላልቆ በዚሁ ምክንያት ነው የመጡት እንጂ የፕሪቶሪያ ስምምነት ተፈጸመ አልተፈጸመ እሱ አሳስቧቸው አይደለም። ኦፍ ኮርስ አልተፈጸመም፣ ያናድዳል ይላል እኮ ግን ለነሱ ለመምጣት ምክንያት ግን የሆነው እሱ አይደለም። ለምን የጄኔራል ታደሰ ወረደ ስልጣን ተራዘመ? የጄኔራል ታደሰ ወረደ ስልጣን ተራዘመ ማለት ትግራይን ሙሉ በሙሉ እነሱ በሚፈልጉት ደረጃ አልተቆጣጠሩም ማለት ነው። ስለዚህ ምን አደረጉ? ሙሉ በሙሉ መቆጣጠር የሚያስችል ውሳኔ ወሰኑ። ድሮም እኮ የነሱ ነች ትግራይ እኮ የነሱ ነች። የቲፒኤልኤፍ እኮ ነው። በተለይ አሁን ላይ እርግጠኛ ሆነን መናገር እኮ ነው። የፈለገውን ያስወጣል፣ የፈለገውን ያነሳል። ማንም ምንም የሚሉ የለም። ይኸው ብልጽግና እስካሁን ድረስ መልስ አልሰጠም። በጣም የሚገርም ነው። ራሱ የሾመው የክልል ፕሬዝዳንት ላይ መፈንቅለ መንግስት ተደርጎ ፕሬዝዳንቱም በአደባባይ ወጥተው በጉልበት ቢሮቸው መነጠቁን ተናግረው ትንፍሽ አላል። ትንፍሽ ይሄ ሌላ ትርጉም ነው ያለው። ቀላል ትርጉም እንዳይመስላችሁ ያለው። ቢያንስ ይሄ መንግስት ለሌላውም አካል ነው የምላችሁ፣ ለውጭም አካል ነው የምላችሁ። ራሱ እየመራት ያለን ሀገር ማስተዳደር የማይችል ደካማ መንግስት ተደርጎ ነው የሚታየው። ደካማ የሆነ መንግስት ማንም ዝም አይልም። ቢያንስ ያወግዛል። ሌላ እርምጃ ምናምን ተውት። እርምጃ ውስጥ ለመግባት ጊዜ ሊጠይቅ ይችላል። ሁኔታው ላይመች ይችላል። ወቅት መጠበቅ አስፈላጊ ሊሆን ይችላል። ቀዳሚ ነገሮች ሊኖሩ ይችላሉ። አንገብጋቢ የሆኑ ጉዳዮች ሊኖሩ ይችላሉ። ግን ቢያንስ እኔ የሾምኩት አካል ተነክቷል፣ እኔ አቋቋምኩት መንግስት ተነክቷል፣ ይሄ ልክ አይደለም፣ ህግን ስርዓትን የተከተለ አይደለም ብሎ እንኳን ሊያወግዝ አልፈለግም። ይሄ የድክመት ማሳያ ነው። የውድቀት ማሳያ ነው። ትግራይ ቲፒኤልኤፍ ትግራይ እነ ዶክተር ደብረጽዮን ያን አረጋግጠዋል። ግን
ድሮም ነበረ በጄኔራል ታደሰ ወረደ ጊዜ፣ ግን ሙሉ በሙሉ ካልተቆጣጠርናት ነው የሚሉት ነው ጌታቸው። እኔም እኮ ሲያስቸግሩኝ የነበረው ይሄን ነው። ለአንድ ዓመት ከምናምን በጣም ሲያስቸግሩኝ የነበረው ሙሉ በሙሉ አልተቆጣጠርንም በሚል አንዱ ትልቁ ችግር ያ ነው። ቁጥጥሩን የሚፈልጉት ከህልውና ጋር ተያይዞ ነው። ቲፒኤልኤፍ ስልጣን ካልያዘ ህልውና ነው የለም። አርጅቷል። አሁን ካለው አስተሳሰብ ጋር አሁን ካለው ትውልድ ጋር አብሮ የሚሄድ እድል የለውም። የአይነት እድል የለውም። ስለዚህ ስልጣን መያዝ አለበት። ፓወር እጁ ላይ መሆን መቻል አለበት። ሰርቫይቭ ሊያደርግ የሚችለው በዛ። አሁንም ይሄ ተደበላልቋል። በዚህ ምክንያት ነው የመጡት ነው የጌታቸው ረዳ አንዱ ችግር እንጂ እኔ ችግር የለብኝም። ዶክተር ደብረጽዮን የህዝብን ፍላጎት አስቀድሞ ቢመጣ ችግር የለብኝም። ደበላልቆ ነው የመጣው። እንደውም የህልውናቸውን የራሳቸውን የድርጅቱን ህልውና አስቀድሞ ነው የህዝቡን ጉዳይ ሁለተኛ ጉዳይ አድርገውት ህዝቡ ለድርጅቱ እንዲኖር ህዝቡ ለድርጅቱ ህልውና እንዲሰዋ ሲሉ ነው የመጡት። ትላንት በተመሳሳይ መንገድ ነው የመጡት። የትላንቱ ችግር ይሄ ነበረ። የትላንቱ ችግር ይሄ ነበር። የወደቅንበት ይሄ አስተሳሰብ ነበር፣ ይሄ አካሄድ ነበር። የህዝብን ጉዳይ አስቀድመን ቢሆን ምናልባትም አንገባበትም ነበረ ነው አንገባበት። ስለራሳችን አስበልጠን የራሳችንን ህልውና ስላልን ነው ከብልጽግና ጋር አጉል መፋጠጥ ውስጥ ገብተን ያሉን አይነት ውድቀት ውስጥ የገባነው ነው የጌታቸው ረዳ። ሁለተኛው ለጌታቸው ረዳ ችግር የሚሆነው የፖለቲካ ምክንያት ወይም የፖለቲካ አስተሳሰብ ከስልት ይልቅ ፉከራ የሚያስቀድመው። ያኔ ጦርነቱ ከመጀመሩ በፊት መከተል የነበረብን ፈጠራ የታከለበት ዲፕሎማሲያዊ አካሄዶችን መከተል ነበረብን። በጣም ስልታዊ የሆኑ አካሄዶችን መሄድ ነበረብን። ግን ያደረግነው ነገር ምንድን ነው? በቃ ምርጫው መራዘም የለበትም በሚል የራሳችንን ምርጫ አድርገን ከፌዴራል መንግስት ጋር መፋጠጡን መጋጨቱን ነው የመረጥነው። ለምን? በነበረው ፉከራ ዶክተር ደብረጽዮን በቂ ዝግጅት ሳያደርግ፣ ነገር ግን እኛ በቂ ነን፣ ፌዴራል መንግስትን መቋቋም እንችላለን፣ የአዲስ አበባውን መንግስት መቋቋም እንችላለን ምናምን በሚል ፉከራ ብቻ ነው የተገባው። አሁንም ያው ሰው በተመሳሳይ አይነት መንገድ ነው የመጣው። የኤርትራ መንግስት አለን፣ ውስጥ ላይ ያሉ ታጣቂዎች አሉ ከጎናችን ምናምን በሚል ፉከራ ነው እንጂ አሁንም ቢሆን በቂ ዝግጅትም የለም። ምን ያለ ነው አቶ ጌታቸው ረዳ? ከፉከራ ይልቅ ስልታዊ ሆነን ማለት የራሳችንን አንድነት ሊያስጠብቅ የሚችል አቅማችንን ሊገነባ የሚችል ወቅት የጠበቀ እንደዛ አይነት አካሄዶችን ስትራቴጂካል የሆኑ ታክቲካል የሆኑ አካሄዶችን ቢኬድ እኔ ችግር የለብኝም ነው። ግን አሁን የመጡት ሰው የተመለሰው የክልሉ ያ የነበረው የክልሉ መንግስት ብቻ አይደለም፣ ዶክተር ደብረጽዮን ብቻ አይደለም፣ በቲፒኤልኤፍ እና በብልጽግና በኩል ያን ሁሉ ውድመት ያመጣው ጦርነት ከዛ በፊት የነበረው የፖለቲካ አስተሳሰብ ሁላ ነው ትግራይ ላይ የተመለሰው ነው የጌታቸው ረዳ መከራከሪያ። እና አሁንም ስልትን አይደለም የሚከተሉት፣ መፋጠጥን ነው። ሶስተኛው የተመለሰው የፖለቲካ አካሄድ የሚለው ጌታቸው ረዳ አደጋዎችን አስቀድሞ አይቶ ከመከላከል ይልቅ ከደረሰ በኋላ ለመቆጣጠር የሚደረግ ሩጫ፣ ይሄ ሰርገኛ መጣ በርበሬ ቀንጥሱ አይነት ነው። ምን ሊፈጠር ይችላል ይሄን ስናደርግ? ይሄ ሊፈጠር ይችላል። ይሄንን ሪስክ መውሰድ አለብን። መውሰድ ካለብን ለነዚህ አደጋዎች ምን አይነት መከላከያዎች ያስፈልጉናል? ይሄ አደጋ ይመጣል፣ ሲመጣ በዚህ እንከላከላለን ብሎ ችግሮቹን አስቀድሞ አይቶ እነሱን ሊከላከል ሊያስቀር ወይም ሊቀንስ የሚችል ስልት አስቀምጦ ከመሄድ ይልቅ በቃ ወይ ድርጅታችንን ህልውናውን ማትረፍ አለብን በሚል
ወይንም ከሌ የሚባለው ጠላት የሚባለው አካል ተዳክሟል፣ ይሄ ነው ትክክለኛው ወቅት በሚል ወይም ብዙ አጋሮች አሁን ለኛ ጋር አሉ እንደ ድሮ አይደለንም በሚል ዝም ተብሎ ይገባና ወይም ዝም ተብሎ ይወሰንና ከዛን ምን ይባላል? ያለ ቅድመ ሁኔታም ቢሆን ለመደራደር ዝግጁ ነን ምናምን አደጋው እንዳይመጣ የተጠቀምነው እኮ ህገ መንግስታዊ መብታችንን ነው። ራስን በራስ እኮ ማስተዳደር ህገ መንግስታዊ መብት ነው። የፌዴራል መንግስት ይህን እንደ ጦርነት አዋጅ ወስዶ እንትን ሊሉ እንደዚህ አይባልም ነው እያለ ያለው ጌታቸው ረዳ። አንተ የፈለግከውን ነገር ካደረግክ በኋላ በሌላ አካል ሊወሰን የሚችለውን ነገር አንተ መወሰን አትችልም። አንተ መወሰን አትችልም። አንተ እንዲህ ይሁን ስላልክ ያኛው ወገን አንተ እንደምትለው አያደርግም። ያ ወገን ያንተን ድርጊት ያንተን ውሳኔ በራሱ መንገድ ተረድቶ የራሱን አማራጮች ነው የሚወስደው። ቲፒኤልኤፍ ግን የሚያደርገው ምንድነው? በቃ ዘው ብሎ ይገባበታል። ከገባበት በኋላ ይሄ ነው መሆን ያለበት፣ እንደዚህ መሆን የለበትም ምናምን ይላል። ያ አንተ ቁጥጥር ውስጥ አይደለም ወዳጅ። እሱ ባንተ ቁጥጥር ውስጥ አይደለም። ጌታቸው እያለ ያለው ይሄንን ነው። አደጋውን አስቀድሞ አይቶ መከላከያ ነገሮችን ከማስቀመጥ ይልቅ ከደረሰ በኋላ ለመቆጣጠር የሚደረግ ጥረት ትላንትም ዋጋ አስከፍሎናል፣ ዛሬም ሊያስከፍለን ነው። እና የተመለሰው ዶክተር ደብረጽዮን ብቻ ሳይሆን በተለየ የፀጉር ስታይል ግን የነበረው አስተሳሰብ ነው የመጣው። በነበረው መንገድ የተለየ ውጤት ነው እየተጠበቀ ያለው ነው ያለው ጌታቸው ረዳ። በነበረ መንግስት፣ በነበረ መሪ፣ በነበረ የፖለቲካ አስተሳሰብ፣ በነበረ የፖለቲካ አመራር አሁን የተለየ ውጤት እየተጠበቀ ጌታቸው እያለ ያለው ይሄንን በአፍሪካን ሪፖርት ላይ በጻፈው ጽሁፍ እነ ጌታቸው ችግር በቃ ይሄ ነው። ሌላ ውጤት ምን ጠብቅ ከሆነ እኛ መቀየር አለብን፣ መለወጥ አለብን። እኔ ተለውጠው ቢሆን ችግር የለብኝም ነው። ግን እንዴት ሰው ከፀጉር ስታይል በስተቀር የነበረውን አይነት ሰው ሆኖ መጥቶ እንዴት የተለየ ውጤት አመጣለሁ ይላል? ይሄ ምንድነው አለ? የሞትና የጥፋት ጉዞ ነው። የሞትና የጥፋት ጉዞ ነው የምንሄደው። ምክንያቱም በነበረ መንገድ የተለየ ውጤት መጠበቅ አይቻልም፣ ተአምር ካልሆነ በስተቀር ማለት ነው። ይሄንና አቶ ጌታቸው ረዳ አለ። ከዛ በኋላ አቶ አማኑኤል አሰፋ በፌስቡክ ገጹ ስቶክሆልም ሲንድሮም በከፋ ደረጃ አለ፣ ስቶክሆልም ሲንድሮም አት ኢትስ ቤስት የሚል ጽሑፍ ጻፈ እና አብይ ጄኖሳይድ አልፈጸመም፣ አንዴ ማሳያ መሆኑ ነው። ህዝቡን አሳብዶ ወደ ጦርነት አስገብቶናል። እንግዲህ ይህም ለስቶክሆልም ሲንድሮም ማሳያ መሆኑ ነው። ተፈናቃዮች እንዳይመለሱ ብልጽግና አልከለከለም። ይህን የሚሉ ሰዎች ስቶክሆልም ሲንድሮም ያለባቸው ናቸው ነው ማለት። ትግራዋይ ሆኖ ይህን የሚል ካለ ስቶክሆልም ሲንድሮም ያለበት ነው። ህወሓት ወይም የትግራይ ሰራዊት ሳይጠፋ የሚመለስ ተፈናቃይ ወይንም ግዛት የለም። ይህንን የሚሉ ሰዎች ስቶክሆልም ሲንድሮም ያለባቸው ሰዎች ናቸው ነው። ይህ አቶ ጌታቸው ረዳ ጽሁፉን ከጻፈ በኋላ አቶ አማኑኤል አሰፋ የጻፈው ጽሁፍ ነው እና በእርግጠኝነት አቶ ጌታቸው ረዳን ለመጎንተል ነው ጽሁፉ የተጻፈው። ብዙ ጊዜ አቶ አማኑኤል አሰፋ እንዲህ አይነት ነገር ያደርጋል፣ ጌታቸው ደግሞ አያደርግም። ጌታቸው እኩያዬ ደብረጽዮን ነው ብሎ ነው የሚያስበው ይመስለኛል። እንደዚህ ይመስለኛል። ለአቶ አማኑኤል አሰፋ ትንሽ ያለው ዋጋ ብዙም እንዳልሆነ አንድ ሚዲያ ላይ ይቻለው ሪዮት ላይ ተደብቆ የነበረ ሰው ነው። በግምገም ሙሉ ሲኮን የተሰጠው ምናምን ሲል አባባሉ ያለበትም
በተለይ ፋሻል ኤክስፕሬሽኑ በደንብ ገላጭ ነበረ ስለ አማኑኤል አሰፋ ያለው አመለካከት። ኤኒዌይስ አማኑኤል አሰፋ ይሄንን አለ ስለ ስቶክሆልም ሲንድሮም አንስቶ ያው ጎሸም ለማድረግ ሞከራ። አት ዘ ሴም ታይም ሌሎችም ይሄንን የሚሉ አካላቶች በሙሉ ስቶክሆልም ሲንድሮም ያለባቸው ናቸው የሚል። ቱ ቢ ኦነስት ከአማኑኤል አሰፋ ሲሰማ በጣም ነው የሚገርም። ይሄ ስለ ስቶክሆልም ሲንድሮም ስቶክሆልም ሲንድሮም ከአማኑኤል አሰፋ ሲነገር በጣም ነው የሚገርመው። ታውቁታላችሁ ብዬ ገምታለሁ። ስቶክሆልም ሲንድሮም ማለት አንድ 4 ሰዎች ስቶክሆልም ውስጥ ባንክ ሊዘርፉ የገቡ ሰዎች አንድ 4 ሰዎችን አግተው ነበር ለ6 ቀን ኦልሞስት ለሳምንት። እና እነዚህን ሰዎች ፖሊስ ነፃ ካወጣ በኋላ ስለ አጋቾቻቸው የሚያወሩት ነገር ጥሩ ነው፣ ደግ እንደሆኑ ሩሩ እንደሆኑ ነው። ከዛ ሁሉ አልፈው እንደውም ጠበቃ ሁሉ ሊቀጥሩላቸው ገንዘብ ሁሉ አሰባስበዋል አጋቾቹን እንዳይታሰሩ ለማድረግ። መጠሪያው ከዛ የመጣ ነው። ግን በስነ ልቦና ባለሙያዎች ግን ኢትስ ሰርቫይቫል ሜካኒዝም ነው የሚሉት። ናቹራል ነው የሚሉት። ናቹራል ነው ማለት ሰርቫይቫል ሜካኒዝም ነው። በቃ ኢቭን እንስሳቶች ላይ ሁሉ ያለ ማለት ሰርቫይቭ ለማድረግ በኢንስቲንክት በደመ ነፍስ እንደዛ ትሆናለህ። ለምሳሌ ሰርቫይቭ ለማድረግ አንዱ ፋይት ማድረግ ነው፣ የመጣብን ነገር መጋፈጥ ነው። አንዱ እሱ ነው። እሱ በኢንስቲንክት የምታደርገው ነገር ነው። እንስሳቶችም ያደርጉታል። መሸሻ ምናምን ነገር ከሌላቸው ወይም ደግሞ አቅም እንዳላቸው ከተማመኑ ዘሎ ይወጡባል። ትንሽ ከሆኑም እና መሸሻም ከሌላቸውና ብቸኛው አማራጭ እሱ ከሆነ ያላቸውን አቅም ተጠቅሞ ይሰፉባል። ሌላኛው መሸሽ ነው፣ ፍላይት ይሉታል። መሸሽ ነው። መሸሻ ካለ መሮጥ ነው። መሸሽ ስለፈራህም ብቻ ሲሆን አንዳንድ ዲሲፕሊን እንደሆነ ታደርገዋለህ። ለምሳሌ ጥሩ የመደባደብ አቅም ያላቸው ሰዎች አብሮ የሚደባደቡት የመጨመሪያው አማራጭ መሸሽ ነው የሚለውን ነው። ምክንያቱም እርምጃ ልውሰድ ብትል ያንን ሰው አይሆኑ ልታደርገውም ትችላለህ። እና አንዳንዴ ዲሲፕሊንም ነው። ለምሳሌ ማርሻል አርት ላይ ትማራለህ፣ መሸሽ ነው ያለብህ የሚል። ሌላኛው ድርቅ ብሎ መቆም ነው፣ ፍሪዝ ድንግጥ ማለት። እንስሳቶች ላይ ሁሉ አለ። እንስሳቶች እንግዲህ አንበሳ ሲያባርራቸውም ወይም የሆነ የሚበላቸው ነገር ሲያባርራቸው አንዳንዶቹ ድርቅ ብሎ የሚቀሩት ነገር አለ። ያ ሲሆን በነገራችን ላይ አባራሪህም ትንሽ ደንገጥ ነገር የሚለው ነገር አለ። ለምን አሮጠም ነው መሰለኝ። ሌላኛው መለማመጥ ወይም መገዛት። ስቶክሆልም ሲንድሮም እዚህ ውስጥ ነው። ፋውን ይሉታል። መገዛት ወይም መለማመጥ ማለት ጥሩ ትሆንለታለህ ላገታ አካል፣ ምክንያቱም አቅም የለም። ልደባደብም ብትል አትችልም፣ ልሩጥም ብትል መሸሻ የለም፣ ፍሪዝም ማድረግ አማራጭ አይሆንም። ስለዚህ ምን ታደርጋለህ? በኢንስቲንክት በቃ ያንን አጋጭ ታላምደዋለህ፣ ጥሩ እንዲሆንልህ ታደርጋለህ። በዛ ሰርቫይቭ አደርጋለሁ ብለህ ታስባለህ እና ሳታውቀው ለአጋጭ ጥሩ ስሜት እያዳበርክ ትመጣለህ። ምክንያቱም አልነካህም። ይገለኛል ብለህ የምታስበው አካል ነው። ነገር ግን አንተ ስለተገዛህ ወይም ደግሞ መለማመጥ ውስጥ ስለገባህ በቃ ሰርቫይቭ እንድታደርግ ፈቅዶልሃል። እሱም ነገር እንደ አንድ ነገር ከጥበቃ አኳያ ማለት ነው። ከጥበቃ አኳያ እንደ ጥሩ ነገር ትቆጥረዋለህ። ለምሳሌ መጸዳዳት ፈልጌ ነው ምናምን ስትለው በቃ እሺ ደርሰና ካለ እንዴማ ጥሩ አጋጭ ነው የምትለው። ምክንያቱም ይሄን አይደለማ የምትጠብቀው። እዚሁ ተጸዳዳ ቢለስ እዛው ላይ ተጸዳዳ ቢለስ፣ ውሃ ፈልጌ ነበር ምናምን ነገር ብለህ አይቻልም ቢለስ፣ ግን ውሃ ፈልጌ ነበር ካልክ ምናልባት ወይ ገዝቶ ካመጣለህ ወይም ከሆነ ሰው ተቀብሎ ካመጣለህ ወይም ከሆነ ቦታ ፈልጎ ካመጣለህ እንዴማ ጥሩ አጋጭ ነው ብለህ እንትን ትላለህ። እና የስነ ልቦና ባለሙያዎች እንደ ሰርቫይቫል ሜካኒዝም ነው የሚወስዱት። ይሄ በሽታ ምናምን አይነት ነገር አይደለም። በኢትዮጵያ ፖለቲካ ውስጥ የተለየ ትርጉም ሲሰጠው በጣም ይገርመኛል። ሁሉም ስቶክሆልም ሲንድሮም እንደዚህ ነገር ነው የሚለው። አንዳንዴ ሰርቫይቭ ለማድረግ ታደርጋለህ እንደዚህ ሰርቫይቭ ለማድረግ በኢንስቲንክት ነው የምታደርገው።
አሁን እስር ቤት ውስጥ አሽቃባጭ የሚባል አካል አለ። አሽቃበጣል። ለምን? ሰርቫይቭ ለማድረግ። ብዙ አይነት ሰርቫይቫል ነው እዛ። አንዳንዱ በጉልበቱ፣ አንዳንዱ ለአንዱ ተገዝቶ፣ እንደዛ ነው ሁሉም ሰርቫይቭ የሚያደርገው። ሁሉም ሰርቬይ በሚያደርግበት የራሱ መንገድ አለ። ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ ብልጠት ያለው በብልጠቱ። ብቻ ሰርቫይቫል ዋናው ነገር ለሰው ልጅ መኖር ነው። እዛ ውስጥ ያለ አንድ ጉዳይ ነው። እንደ በሽታ ምናምን የተለየ አይነት ነገር ተደርጎ የሚቆጠር አይደለም ነው የምላችሁ። በስነ ልቦና ባለሙያዎች ዘንድ፣ በፖለቲከኞች ዘንድ ነው ስቶክሆልም ሲንድሮም ምናምን ተብሎ እንትን የሚባለው። ሁሉም ላይ እኮ አለ ይሄ፣ ሁሉም ላይ ታዩታላችሁ። ግን አንዱን ሲከስ ታዩታላችሁ። አሁን አቶ አማኑኤል አሰፋ ስቶክሆልም ሲንድሮም ተጠቂ ነው እሱ የሚለው ሌሎችን በዚህ ለማሳቀቅ ነው እየሞከረ ያለው። ግን ራሱ ቁጥር 1 ተጠቂ ነው። ቁጥር 1 ለሻቢያ እኮ እንትን በሻቢያ ጓደኛው አይደለም እንዴ? ስቶክሆልም ሲንድሮም እኮ ማለት ያን ጨፍጫፊህን ጠላት ያልከውን አካል ትላንት የቀጠቀጠህን፣ ትላንት ያገተህን፣ ትላንት በደል ያደረሰብህን፣ ጥቃት የፈጸመብህን አካል ጓደኛ ማድረግ እኮ ነው። ፎር ሰርቫይቫል ስትል ወዳጅ ማድረግ እኮ ነው። ለመኖር ስትል፣ ለመትረፍ ስትል እና ቲፒኤልኤፍ እንደ ድሮ እኮ አንከበብም የሚለው ማንን ተማምኖ ነው? ሻቢያን አይደለም እንዴ? አሁን እኮ እንደ ድሮ ብቻችንን አይደለንም ሲል ማንን እየነገረህ ነው? ሻቢያን አይደለም እንዴ? ስቶክሆልም ሲንድሮም ሌላ እኮ አይደለም ወይ? ሻቢያ ወዳጅ ነው? ሻቢያ አይደል እንዴ እንዲያደረገን ሲባል የነበረው ከብልጽግና በላይ። እንደውም ብልጽግና ላይ እኮ ይወርድ የነበረው ነገር እንዲያስደረገን በሚል በሻቢያ እንዲያስደረገን የሚል ነው ብልጽግና ላይ ሲቀርብ የነበረው ምሬት እንጂ አብዛኛውን ጥፋት ፈጸመ እኮ የሚለው በትግራይ በኩል ያለ ኃይል ሻቢያ ነው። ብልጽግና ላይ የፈጸመብን ጥቃት አለ። ከሁሉ በላይ ግን ሻቢያ እንዲበቀለን በዚሁም አስከፊ በሆነ አይነት ሁኔታ ፈቀደ፣ በር ከፈተ የሚለው እኛንም እኮ ሲያስብለን እኮ የነበረው እሱ ነው። ሲያስብለን የነበረው እሱ ነው። ያው ጓደኛ አድርገውት አስገረሙን እንጂ አንቆጭበትም። ምን ባላለን አንልም። በጣም መንኮራበት ታሪክ ነው። ስቲል አሁን ድረስ በጣም መንኮራበት ታሪክ ነው። እንኳን አደረግነው የምንለው ታሪክ ነው። ግን አስገረሙ። ይህን ሲሉ የነበሩ ሰዎች፣ ይህን በማለታችንም ቦታ ሰጥተውን የነበሩ አክብረውን የነበሩ ሰዎች በሚገርም ሁኔታ አሁን ተገልብጠው ሻቢያን ጓደኛ አድርገው ስናያቸው በጣም ገረመ። በሱ መገረማችን ሳያንስ ደግሞ እነሱ እዛ ጋር ደግሞ ሆነው ሌላውን የስቶክሆልም ሲንድሮም ተጠቂ ይሉታል እኮ። እዛ አካባቢ ግን ያለ አስተሳሰብ በጣም እየተምታታ ያለ ነገር ነው። እውነት አቶ አማኑኤል አሰፋ ከባድ የስቶክሆልም ሲንድሮም ተጠቂ ነው። እውነቴን ነው የምላችሁ። ሌላውን ስቶክሆልም ሲንድሮም አለብህ ለማለት በፍጹም የማይበቃ ሰው ቢኖር አቶ አማኑኤል አሰፋ ነው። በፍጹም በቃ አሁን ጌታቸው ረዳን ስቶክሆልም ሲንድሮም አላቸው። ለምን? ያው አብይን ተጠግተዋል፣ ጨፍጫፊን ተጠግተዋል ነው። ሌላ ምንም እኮ ትርጉም የለውም። እና አሁን አማኑኤል አሰፋ ደግሞ የተጠጉት በቃ እኮ ከዚህ በላይ ስቶክሆልም ሲንድሮም አለ እንዴ? እነ ጌታቸው ረዳ ጨፍጫፊን ተጠግተዋልና ስቶክሆልም ሲንድሮም አለባቸው ካልክ አንተ ምን እያልክ ነው ማለት ነው? ከሻቢያ ጋር ሆነ ሻቢያ ጨፍጫፊያችን አይደለም እያልክ እኮ ነው። በቃ ጓደኛ ነው እያልክ እኮ ነው። ወዳጅ እያደረግከው እኮ ነው። ርህራሄ ሲያሳየኝ ነበር እኮ እያልክ እኮ ነው። ጠበቃ እየሆንከው እኮ ጠበቃ። እናንተ እንደዚህ ሆነ እንዴት ሌላውን ስቶክሆልም ሲንድሮም አለበት ትላለህ?
እናነጻጽርም ከተባለ እውነት ለመናገር እንደው ይነጻጸርም ከተባለ አቶ ጌታቸው ረዳ በስምምነትም ታስሮ ነው። ቢያንስ የፕሪቶሪያ ስምምነት ይባላል እንደ ጠላት ላለመተያየት የጋራ በሆነ ጉዳይ ሰላምን በሚመለከት መረጋጋትን በሚመለከት የፕሪቶሪያ ስምምነት ያመጣውን ወይም ደግሞ የፈጠረውን ምቹ ሁኔታ ተጠቅሞ ሰላም ለመፍጠር እሱንም ለማዝለቅ በስምምነት የገባውን ቃል መሰረት አድርጎ ነው። ሌላ እኮ አይደለም። ያንተ ምን ስምምነት ኖሮ ነው ከሻዕቢያ ጋር እንዲጥብቅና የቆንቆለሻ? በየትኛው ስምምነት? በየትኛው ህግ? ምን አድርጎልህ ሻዕቢያ? ሌላ እኮ አይደለም። ምንድን ያለ በዚህ በኩል ክፍተት ታገኛለህ አለ። ልክ አጋቹ ልጸዳዳ ብለህ ስትጠይቀው ናሽ ተጸዳድተና ሲልህ ወይማ ጥሩ ነው ጥሩ አጋች ነው ብለህ ሰርቫይቭ እንደምታደርግ ተስፋ እንደሚያደርገው አይነት ሰው እኮ ነው። አንተም በዚህ በኩል ማለፍ ትችላለህ ሲልህ ምን አልኩ? ሻዕቢያማ በጣም ወዳጄ ነው፣ ጥሩ ነው፣ ሻዕቢያ በጣም ጥሩ ነው ብለህ ተስፋ አደረግ እና ተስፋ ማድረግህንም ምን አልክ? እንደ ድሮ አይደለንም፣ አሁን መከበብ አንችልም፣ ክፍተት አለን ትላለህ። በቃ አየህ፣ ሻዕቢያ ጠላት ነው፣ ጨፍጫፊ ነው። ግን የሆነች ነገር አደረገልህና ምን አልከው? ጥሩ ነው ብለህ አንተ ከሱ ጋር ሆነ ሌላውን ይኸው ጨፍጫፊው ጋር ተጠግቶ ምናምን ትላለህ። ስለዚህ ምን እያልክ ነው? አንተ የተጠጋው ጨፍጫፊ አይደለም፣ ረስተኳል። አየህ፣ ሳታውቀው ጨፍጫፊክ መሆኑን ረስተኳል። አብረክ የቆምከው አካል ትላንት የጨፈጨፍክ መሆኑን በቃ ረስተኸዋል። ዚስ ኢዝ ስቶክሆልም ሲንድረም ማለት በቃ አቲቲስ ቤስት ይሄ ነው። የአቶ አማኑኤል አሰፋ በሚገርም ሁኔታ ረስቶታል። ሳያውቀው ገብቷቸዋል። ረስቶታል። በቃ ይሄ ነው። በደመነፍስ ነው ጠበቃው መጥቶ ነው እንዲህ ምክንያት ደርድረህ እኮ አይደለም። ምክንያት ስትደረድርማ ምን ነካት? አሁን ይህችን ስላደረገ እንዲህ ስለሆነ ትላንት ይሄን ካደረገ ይሄ በልጦ ምናምን ትባላል። አቶ አማኑኤል አሰፋ በቃ ረስቶት ሻዕቢያ ጨፍጫፊው መሆኑን ገዳዩ መሆኑን ረስቶት ከሱ ጋር ቆሞ ከብልጽግና ጋር የቆሙትን እነ ጌታቸው ረዳን የስቶክሆልም ሲንድሮም ጥገኛ ይላቸዋል። ባይረሳው እኮ አይልም። ለምን እንዴ? እነሱን ያልኩበት ምክንያት እኔንም እኮ ይገልጸኛል ይላል። እኔ እስከማን ጋር ቆሜ ማንን አማለሁ ይላል ቢያስብ ኖሮ። ግን አያችሁ በደመ ነፍስ ስለሆነ በቃ ረስቶታል። እና አቲቲስ ቤስት የሚባለው በቃ ገላጩ ይሄንን እሱ የሱ ነው ነው ብላ በጣም ገላጩ። ቢያንስ አቶ ጌታቸው ረዳ ለዘበ እንጂ ያረሳቸው ነገሮች አሉ። ለዝቧል። የለዘበበትም ደግሞ መንገድ ራሱ እየተናገረው ነው። ስልታዊ አካሄድ እያለ ነው። ይህን በነገራችን ላይ ብልጽግናዎችም ያውቃሉ። አቶ ጌታቸው ረዳ እና ከሱ ጋር ያሉ አካላቶች እየሄዱበት ያሉትን መንገድ በደንብ ነው የሚያውቁት። ለዛ ነው ጦርነት ውስጥ እንግባ እንጂ እንበለው እንጂ ይሄንን ኃይል ሲላቸው፣ አረ አሁን እኮ መኸር ነው ሰው እርሻውን እንዲያደርግበት እንጂ፣ አሁን እኮ ክረምት ነው እንደ ይረስበት እንጂ፣ አሁን እኮ እንደዚህ ነው ይጨድበት እንጂ፣ አረ እንደው የሰበሰበውን እንኳን ይብላ ተው እንጂ እያለ እኮ ብልጽግና የሚከለክላቸው ስለሚያውቅ እኮ ነው፣ ስለሚጠረጥራቸው እኮ ነው። ጦርነት ውስጥ ሊጥዱኝ ነው ምን አስበው ነው እያለ እኮ ነው። እኔ በራሴ ጊዜ ነው የምገባው እናንተ አትገፋፉኝ እያለ ነው። እና ሲገፋፉት ስለሚጠረጥራቸው የተለያየ ነገር ይነግራል። ሰው ስልታዊ አካሄድ መሄድ አለብን ስላለ ለዝቧል። ኦኬ፣ ግን ይሄንን እንደ ስቶክሆልም ሲንድሮም ነው እንኳን ብንለው አማኑኤል አሰፋ ግን ሊለው ይችላል። እንደ ብንል እንኳን ነው ብላችሁ አቶ አማኑኤል አሰፋ በፍጹም ምክንያቱም የሱ የተለየ ገላጭ በቃ ገላጭ እኮ ነው ብላችሁ ከሻዕቢያ ጋር መሆኑን ረስቶታል። ከጨፍጫፊው ጋር መሆኑን ረስቶታል። በቃ ከሆነ ወዳጅ ጋር እንዳለ ነው አሁን እያሰበ ያለው። እና ከሻዕቢያ ጋር ሆኖ እነዛ እኮ ስቶክሆልም ሲንድሮም ያለባቸው ናቸው። ከጨፍጫፊ ጋር ምናምን እኮ አብረው የቆሙ
እያለ ነው። እና አብሮት የቀመው ጨፍጫፊው መሆኑን ረስቶት ወዳጅ አድርጎት አላያችሁ? በቃ ይሄ ነው ስቶክሆልም ሲንድረም ማለት ይሄ ነው። በደመ ነፍስ ነው ያንን የምትሆነው። ሰርቫይቫል ደመ ነፍሳዊ ነው። አስበህ አስልተህ የምታደርገው አይደለም። የሆነ ነገር ከፊት ለፊት ሲመጣ የምትደባደበው በደመ ነፍስ ነው። የምትሮጠው ለመትረፍ በደመ ነፍስ ነው። ሰርቫይቫል በኢንስቲንክት ነው ሪአክት የምታደርገው የሰርቫይቫል ጉዳይ ሲሆን፣ ወይስ የመጣው ነገር በግራ ነው በቀኝ ነው እንደዚህ ላድርግ ምናምን ብላ ስለታ አይደለም። ለዛም ጊዜ አይሰጥም። ብዙ ነገር ነው የሚያርፍብህ እሱን ሁሉ ስታሰላ። እና አማኑኤል አሰፋ አያችሁ በቃ ረስቶታል። የሻዕቢያን ጨፍጫፊነት ረስቶት ከሻዕቢያ ጋር ቆሞ፣ እነዛ እኮ ከጨፍጫፊ ጋር እኮ ነው የቆሙት። እና ስቶክሆልም ሲንድረም ነው ያለባቸው ይላል እያለ ያለው እሱ ምን ማለቱ ነው? እኔ ከወዳጅ ጋር ነኝ፣ ሌላ ነገር እኮ አይደለም። በቃ ያ ታጋች እንደው መጸዳዳት ፈልጌ ነው ስላለ ብቻ ሂድና ተጸዳዳ ብሎ አጋቹ ስለፈቀደለት ወይ አጋችማ ጥሩ ነው ብሎ እንዳሰበው ነው። እና አማኑኤል አሰፋም እንደው በዚች በኩል ብናልፍ ብሎ ሻዕቢያን ጠይቁት፣ ችግር የለም አሳልፋችኋል ማለት። ዋው ሻዕቢያ ወዳጅ ነው እንዴ? ጥሩ ነው አሉ። ጥሩ ነው ብቻ ብለው አላበቁም። አሁን ሰርቫይቭ ማድረግ የምንችልበት ተስፋ አለን ብሎ አሰቡ። አላማውን ተጋሩት። በቃ ማድረግ ያለባቸውን ነገሮች ሁሉ ወደ ማድረግ ጀመሩ። እንደ ድሮ መሆን ጀመሩ። እና በዚህ ሂደት ውስጥ ሳያውቁት ሻዕቢያ እንደ ወዳጅ እያዩት መጥተዋል። ሳያውቁት እና ከጨፍጫፊ ጋር መቆማቸውን ረስተውታል። እና ለነሱ ከጨፍጫፊ ጋር የቆመው እነ ጌታቸው ረዳ ናቸው። ስቶክሆልም ሲንድረም አት ኢትስ ቤስት ማለት የአማኑኤል አሰፋ በከፋ ደረጃ የስቶክሆልም ሲንድረም ተጠቂ አቶ አማኑኤል አሰፋ። መጨረሻ ላይ ምን ይላል? ከመናገር ዝምታ ይሻላል ይላል አቶ አማኑኤል አሰፋ። እውነቴን ነው የምላችሁ፣ ይህን ባይናገር ይሻል ነበር እንዳለው ዝም ቢል አይ ቲንክ ጥሩ ነበር። መባልም ያለበት ዝም ነው። ከማን ጋር ሆነ ማንን ታማለህ? እኔስ ማን ነኝ? የት ነው የቆምኩት? ከማን ጋር ነው የቆምኩት? እንዲህ እኮ ይጠየቃል የሆነ ነገር እኮ ለማለት እንዴ። አሁን ጊዜው እንደዛ ነው። ሁሉም ያወራበታለው ወዳጄ፣ ሁሉም ያወራበታለው። እጁ ላይ ነው። ሁሉም ማውሪያው እጁ ላይ ነው ያለው። አንተ ብቻ አይደለም የምታወራው። ስለዚህ በእንደዚህ አይነት ወቅት ምን ያስፈልጋል? ትንሽ ራስን መጀመሪያ እንዴት ነው የቆምኩት? ከማን ጋር ነው የቆምኩት? እንዴት ነው የቆምኩት? እሱን አይተህ ለመክሰስ ስትፈልግ፣ ሌላውን ለመወንጀል ስትፈልግ፣ ሌላውን ለማሸማቀቅ ስትፈልግ፣ ሌላው እንዲህ ነው ብለህ ለመፈረጅ ስትፈልግ ቢያንስ እንደዛ እንዳልሆንኩ እርግጠኛ መሆን ያስፈልጋል። አቶ አማኑኤል ግን ረስቶታል። ከጨፍጫፊ ጋር መቆሙን ረስቶታል በሂደት ሳያውቀው። እነዛም ታጋቾች አራቱ ታጋቾች አንድ ሳምንት ነው ከአጋቾቹ ጋር የቆሙት እና ረስተውታል። አጋጭ መሆናቸውን ረስተውታል። እና ፖሊሶቹን ቢጠሏቸው ነበር። ረስተውት ነው፣ ሳያውቁት ነው። አጋጭ መሆናቸውን በ6 ቀን ውስጥ ረሱት። ወዳጅ አደረጓቸው። እና ምን ያድርጉ? እንዲህ ሆኖ እኮ ነው እንዲህ ሆኖ እኮ ነው ብለው ይረዷቸዋል። ኢቭን ጠበቃው ሁሉ አቆሙላቸው ነው። አሁንም የቲፒኤልኤፍ ሰዎች እንደዛ ነው። ሻዕቢያ እኮ ተጋብዞ ነው፣ ሻዕቢያ እኮ እንዲህ ሆኖ ነው ምናምን ይላሉ። አሁን ግን ምን እየሆኑ ጭራሽ ረስተውታል። እሱ በቃ መጨፍጨፉን ሁሉ ሳያውቁት ይሄንን እያሉ ደጋግመው ሲመጡ የጨፈጨፋቸው አካል መሆኑን ረስተውት አሁን ከብልጽግና ጋር የቆሙ አካላት ናቸው ከጨፍጫፊ ጋር የቆሙ እስከ ማለት ደረሱ። ስቶክሆልም ሲንድረም በነገራችን ላይ ይሄ ነው። በዚሁ አጋጣሚ ሊማ ሲንድረም ይባላል። የስቶክሆልም ሲንድረም ደግሞ በተቃራኒ ሊማ ሲንድረም ይባላል። እሱ ደግሞ አጋቹ ታጋች መሆንን ሲረሳ ወዳጅ ሲያደርግህ ማለት ነው። እዛ ጋር ስታለቅስ ሲያዝንልህ፣ ስለ ቤተሰብ ስታወራ ሲያዝንልህ። ይሄ ነገር በነገራችን ላይ እኔ በላይፍ ውስጥ ኤክስፒሪየንስ ያደረኩት ነው። እንደዛ ምናምን ሲሆን ወዳጅ ይሆን ካለ አሳሪዎች በቃ ወዳጅ ይሆነዋል።
እንደ ፋሚሊ ትሆናለህ። ታወራቸዋለህ፣ እነሱም ስለ ቤተሰብ ይነግሩሃል። ቀስ ብሎ ራሱ ስርዓቱን ያሙልሃል። ልክ እኮ ናችሁ፣ ግን ምን ይደረግ፣ እንዴት ብለን እርምጃ እንውሰድ ምናምን ሁሉ እያሉ በቃ የባጤ ቁጡን ሁሉ ያወሩልሃል። መረጃ ያስወጡልሃል፣ መረጃ ያቀብሉሃል። በቃ ወዳጅ ትሆናለህ። ስትፈታ ሁሉ ተደዋውለህ የምትጠያየቅ ምናምን አይነት ሰው ሁሉ ትሆናለህ። መጀመሪያ እኮ ስትገባ ያንጓጠጠ ምናልባትም የደበደበህም ሊሆን ይችላል እና ግን ያንተን ሁኔታ እያየ እሱ አንተን በቃ እንደ ታሳሪም እንደ ታጋችም ሰው ጓደኛ ሁሉ አድርጎ ይወስዳል። እሱ ደግሞ ሊማ ሲንድረም ይባላል። ሊማ ሲንድረም ማን ያለበት እናንተ ፈልጉ። ለዛሬ ግን በዚህ ይብቃል።